ሽመልስ የት ነው ያለው? ሽመልስ የት ነው ያለው እያልኩሽ ነው ያልኩሽ። ሽመልስ ምንም ማቆ ነገር የለም። ምንድነው ሽመልስ ወንድሜ የት ነው ያረጋችሁት? እኔ ስለ ሽመልስ ምንም ማቆ ነገር የለም። ሽመልስ ወንድሜ የት ነው ያለው? እና ከዛ እንደምንም ብላ ራሱ ስታነሳኝ እንዳለ ሙሉ ለሙሉ አልጋው ደም በደም። ግሩም አያሌውና እኔ ታምራት ነኝ። ነይ ቁጭ በይ። በደንብ እንተዋወቃለን አልኩሽ አይደል? ቁጭ በይ አርፈሽ። አትንካኝ ጭራሽ በቤቴ መተልመታኝ ነው። ሂዱጡ። ስለ ዳንኤል ልናወራን የመጣነውና አንዳንድ ስራዎች እኔ አላቃችሁም እናንተን እያልኩ ነው። ቁጭ ብለን እንነጋገራለን። አንዲት ሰው እዛ ጋር ይታየኛል። ናት? አዎ ና እሷ ናት። ሰላም ናት። ምንድነው? ማነህ? ምን ፈልገህ? ቆይ ተረጋጊ። እንዴት ነሽ? ምን ልትሆን ነው እንዴ? ስርዓት ብትይጂ ነው የሚሻለሽ። በግድ እኮ ነው የገባኸው ቤት ውስጥ። የዳንኤል ጓደኞች ነን። አንዳንድ ነገሮችን ስለ ስራ ልናወራ የመጣነው። አባቱ እኔ አላቅህም። ኮልኮሌዎችን ይዘሽ ቁጭ አትይ። ማውን አርፈሽ ትቀመጫለሽ አትቀመጭም? የሽሜን ጉዳይ በጣም እንደሚያስጨንቃችሁ እናውቃለን። ቆይ ስለሱ ሳይሆን ምንድነው የምትሰሪው እኮ? ካሜራ ምናምን ይዘህ መጣው። ቆይ ስለ ካሜራ ቆይ አቁሚ። ምን እየሰራሽ ነው እዚህ ውስጥ አንቺ ብቻሽን? ምን ሰራ? ምን ይመለከታል? ምንድነው እዚህ ጫካ ውስጥ ምንድነው የምትሰሪው? ቅልፍ እየተኛን አይደለም። በቃ ቀን ሌት እያልን ወንድማችንን ፍለጋ ያዘ። ምክንያቱም አሁን እኔ ምንም ማቀው ነገር ሽመልስን የት ነው ያደረጋችሁት እያልኩሽ ነው ያለሁት። ሽመልስን የት ነው ያደረጋችሁት? ሽመልስ የት ነው ያለው እያልኩሽ ነው። አባቱ ምንድነው? ቆይ አማን ሽመልስ የት ነው ያለው? እኔ ሽመልስ አላቅም። ሽመልስ የት ነው ያለው? ሽመልስ የት ነው ያለው እያልኩሽ ነው ያለው። ሽመልስ ምንም ማቀው ነገር የለም። ምንድነው? ሽመልስ ወንድሜ የት ነው ያደረጋችሁት? እኔ ስለ ሽመልስ ምንም ማቀው ነገር የለም። ሽመልስ ወንድሜ የት ነው ያለው? ምንድነው የደረስክበት መረጃውን? ያው እንግዲህ ግሩሜ በጣም ነው የማመሰግነው። እንግዲህ ቤተሰቦቻችን እንግዲህ ሁሉንም ነገር ግሩሜ እንደነገራችሁ ከዚህ በፊት የአርቲስቱን ጉዳይ ይዘንላችሁ መጣን ነበር። ያው እንግዲህ እዚህ ጫካ ውስጥ ምን አይነት ሰላም ነው የምታገኙት? ሌላ ሴት ጋር እንደሚሄድባት ሌላው ቀርቶ እኔ እያየሁት ራሱ እዛ ቤት ሴት ያመጣል። ሽሜን እንግዲህ አሁን ሁላችንም በጣም እየፈለግነው ነው የምንገኘው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ በሀገር ውስጥ እንዲሁም ከሀገር ውጭ የሆናችሁ ይህንን የሀቅ ቻናል የምትከታተሉ ቤተሰቦች በያላችሁበት እንዴት ከረማችሁ? እንዴት ቆያችሁልን? እኔ ግሩም አያሌውና እኔ ታምራት ነኝ። እንግዲህ ተመልሰን መተናል። ያው ከሰሞኑ በጣም ከባባድ ጉዳዮች እያጋጠሙ ነው። ከባባድ ኬዞች ይዘናል። እንግዲህ እንዳልናቸው ታሜም በራሱ ቻናል መጥቶላችሁ ነበር። አንድ ኬዝ የአርቲስቱን ጉዳይ ጀምሮላችሁ ነበር። እኔም እንግዲህ በዋናው በስለኛ ኑሮ ቻናላችን የቤተሰቡን ታሪክ እያስተካከልኩ ነው። የነ ትዕግስትን የብዙዎችን ታሪክ ለማስተካከል ደፋ ቀና እያለ ነው የምንገኘው። ሽሜም እንዲሁ ሌላ ታሪክ ጀምሮ ነበረ። በመሀል ያው የተፈጠሩ ነገር ታውቃላችሁ፣ ታግቶብን አሁንም ሽሜን ፍለጋ ላይ ያለ ነው ከነ አባላቶቻችን። ብሩክም እንደዚሁ ያገዘን በዚህ ቻናል ላይ እየሰራ ነው የሚገኘው። አሁን ላይ የሽሜ መጥፋት በጣም አሳሳቢ ደረጃ ላይ ሆኖብናል እኛም። ምክንያቱም እስካሁን ድረስ መቆየቱ እስካሁን ምንም ፍንጫ ለማግኘታችንም በጣም የልጁን የደህንነት ቆይታም አደጋ ላይ የሚከት ነገር ነው። ምክንያቱም በህይወት ይኖር ይሙት ምን አደጋ ደርሶበት ይሁን እስካሁን የምናውቀው ነገር የለም። ማለት ያጣራናቸው ነገሮች ስለሌሉ እነዛን ነገሮች ማግኘት አለብን። ያው እናንተም ኮሜንት ላይ የምትሰጡን ሀሳብ አስተያየቶች አሉ። እንደዚህ አድርጉ እንደዚህ ሆኖ የሽሜን ጉዳይ በጣም እንደሚያስጨንቃችሁ እናውቃለን። እኛም በጣም ተጨንቀናል። ይኸው እንቅልፍ እየተኛን አይደለም። በቃ ቀን ሌት እያልን ወንድማችንን ፍለጋ ያዘ። ምክንያቱም አሁን ትንሽ ወሰብሰብ ያለብን ነገር ምክንያቱም የጀመራቸው ጉዳዮች ነበሩ። ሽመልስ ከነዛ ጋር የተገናኘ ነው ወይስ የግሩም ቤተሰብ ጋር ከና አያሌው ጋር የተገናኘ ነው ወይስ ሌላ ኬዝ አለው ሽመልስ የታገደበት የሚለው ነገር ትንሽ ከፋፍሎናል። አንድ ወጥ ኬዝ ቢሆን በጣም ቀላል ነው ለመስራትም ለማግኘትና የተከፋፈለ ጉዳይ ሲሆን ግን በቃኛም ከተከፋፍለን ነው ሽመልስን እየፈለግን ያለ ነው። እኔም አለው ከካሜራ ጀርባም ከፊትም መረጃዎችም ሳገኝ እየፈለግኩ ነው። ታሜ ከፊት ሆኖ እየመራ የሽሜን ጉዳይ ለማስተካከል ደፋ ቀና እያልን ነው። ያው እነሱ ይሻላሉ አሁን ከኔ ካለሁበት ጉዳይ አንጻር። ያው የትዕግስትም የቤተሰቦችም ጉዳይ ትንሽ አሳሳቢ ነገር ሆኖብኝ ያው አይምሮ በስነ ስርዓትም እያሰብን አይደለምና ያው ታሜን ባግዛቸው ይሻላል ከጀርባው ብዬ እንግዲህ ታሜንም እያገዝኩት ነው። እስኪ ታሜ ምንድነው የደረስክበት መረጃውን? ያው እንግዲህ ግሩሜ በጣም ነው የማመሰግነው። እንግዲህ ቤተሰቦቻችን እንግዲህ ሁሉንም ነገር ግሩሜ እንደነገራችሁ ከዚህ በፊት የአርቲስቱን ጉዳይ ይዘንላችሁ መጣን ነበር። ያው እንግዲህ ስሙ ደግሞ በሚዲያ ላይ እንዲጠቀስ ስላልፈለገ ነውና እሱም ለዛ ነው ስሙንም ለናንተ ያልጠቀስንላችሁ። ግን ከዛ በፊት በጣም አንገብጋቢና በጣም የሚያሳስበን ጉዳይ የወንድማችን የሽሜ ነውና ግሩሜ እንዳለው
ሽሜን እንግዲህ አሁን ሁላችንም በጣም እየፈለግነው ነው የምንገኘው። በዚህ አንግል ደግሞ አንዳንዴ በመሃል የሚመጡ መረጃዎች አሉ። እነሱን መረጃዎችን አጠናክረን ሽሜን እንግዲህ ያው ያገቱት ሰዎች በገቡበት ገብተን እንግዲህ እጅ ከፍንጅ ይዘናቸው እኛም ተደስተን እናንተ ቤተሰቦቻችንም እንደምናስደስት ደግሞ ቃል እንገባላችኋለን። እንዳለው እንግዲህ ወንድሜ ግሩምም ከካሜራ ጀርባም ከካሜራ በፊትም እየሆነ እያገዘኝ እንግዲህ አንዳንድ ነገሮችን የሽሜን ጉዳይ በጣም አንገብጋቢ ስለሆነ ከአርቲስቱ በፊት የሱን ጉዳይ እንጨርስ ብለን ዛሬም የሽሜን ጉዳይ ለእናንተም ለቤተሰቦቻችን ልናጋራ ይዘንላችሁ መጣናል። እንግዲህ ግሩሜ አንድ ደላላ እንደነገረኝ ከሆነ ወደ አንዲት ሴትዮ ቤት ላይ ጠቁሞኛል። እስኪ ጉዟችንን ወደዛ አድርገን አንተም ከኔ ጋር እየሄድክ ያለውን አንዳንድ ነገሮች ለቤተሰቦቻችን እንግዲህ የምናሳያቸው ነው የሚሆነው። አንተም ከካሜራ በፊት ባለፈው የያዘው ደላላ ነበር ብሩክ እንዳያችሁትና ያ ደላላ ብዙ መረጃዎችን ነግሮ ነው ከድሮ ህይወቱ ጋር የሚገናኝ መረጃ እንግዲህ በጣም ያው አንዳንድ ማውጣጣት መረጃዎችን ለማግኘት ብዙ ነገሮች ውስጥ ገብተናል። እንግዲህ ልጁን ታስሯል፣ እኛ እጃችን ላይ ነው የሚገኘው። ከዛ በኋላ ወደ ህግ አካላቶች እናስረክበዋለን እና የሰራቸውን ነገሮች ተናዟል፣ ብዙ ስራዎች እንደሰራና በጠቆመን መሰረት እንግዲህ አንድ ሀገር ላይ አንድ ክፍለ ሀገር ጠቆመናል። የሆነች የድሮ ሚስት እንዳለችው እሷ ጋር ምናልባት ሊኖር እንደሚችል ሽመልስ ምክንያቱም ከኔ ኬዝ ጋር የተገናኘ ጉዳይ ስለምትሰራ እሷም ትልቅ ስራዎችን ስለምትሰራ እሷ ጋር ነው ሊሆን የሚችል ብሎን እንግዲህ እስኪ ወደዛ ሊሄዱ ነው እነ ታሜ። እንግዲህ እኔ ያው እዚህ ያሉትን ነገሮች እከታተላለሁ። ታሜና አንድ አባላቶቻችን ወደዛ ሄዱና እንግዲህ ሽመልስን የማምጣት የማስጣል ስራ ይሰራል ማለት ነው። እኔ ደግሞ እዚህ ያለውን ነገር እከታተልላችኋለሁ። እዚህ ፍንጮችም ካገኘ እልካለሁ። እንደ አስፈላጊነቱ ደግሞ እኔ ወደዛው ሄጄ ማግዛቸው ይሆናል። እንግዲህ ታሚ እንግዲህ መልካም መንገድ ይሁንላችሁ። እንግዲህ እሺ ግሩሜ እናመሰግናለን። እንግዲህ ቤተሰቦቻችን እናንተም እንግዲህ በጸሎታችሁ መደረግ ያለበትን ነገር እያደረጋችሁ ከጎናችን እንደምትሆኑ ተስፋ እናደርጋለን። እንግዲህ ግሩሜ የደረስንበትን ነገር ደግሞ ለአንተም ለቤተሰቦቻችንም የምናሳውቅ ይሆናል። እንግዲህ አሁን ጉዟችንን ወደዛ ወደ ተጠቆምንበት ቤት እናድርግና የሚፈጠረውን ነገር ደግሞ ከቤተሰቦቻችን ጋር የምናየው ነው የሚሆነው። ውድ ቤተሰቦቻችን አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ታሜን አግዙት። ታሜ የአይቲ ባለሙያችንም ነው፣ እዚህም ደግሞ እያገዘን ነው የሚገኘው ሽመልስን ፍለጋ ላይ። እንግዲህ በጣም ረጅም ዓመት ከኛ ጋር ከቆዩ እኔ ነኝ እንግዲህ ይህን ስራ የጀመርኩት። ይህንን ስራ ሲጀምር ጀምሮ አብሮኝ ከነበሩ ሰዎች መካከል እንግዲህ በጣም ረጅሙ ጊዜውን ያሳልፈው ሽሜ ነው። ከዛ በኋላ ደግሞ ታሜ ነው በቀጣይነት እኛ ጋር የገባውና አግዙት፣ አበርቱት፣ ከጎንነን አለን በሉት። ቻናሉ ደግሞ ቫይራል እንዲወጣ አድርጉ፣ ብዙ ሰዎች እንዲከታተሉት። ምክንያቱም የብዙ ሰዎችን ሀሳብ ትኩረት ይሻል። ስለዚህ አግዙት እንላለን። ተጠቆምንበት ቦታ ላይ ደርሰናል። እንግዲህ እስኪ የምናየውን ነገር አብረን የምናይ ይሆናል። እስኪ ነው አብራችሁን። አንዲት ሰው እዛ ጋር ይታየኛል። ናት? አዎ ና እሷ ናት። ሰላም እናት። ምንድነው? ማነህ? ምን ፈልገህ? ቆይ ተረጋጊ። እንዴት ነሽ? ምንድነው? ማናችሁ? ምን ፈልጋችሁ? ምን ነው የምትሰሪው ብቻሽን እዚህ ውስጥ? እንዴ ምን አገባ? ምንስ ባደርግ ማንነ? ምንድነው ይሄ? ቆይ ስለሱ ሳይሆን ምንድነው የምትሰሪው እኮ? ካሜራ ምናምን ይዘህ መጣ። ቆይ ስለ ካሜራ ቆይ አቁሚ። ምን እየሰራሽ ነው እዚህ ውስጥ አንቺ ብቻሽን? ምን ሰራ? ምን ይመለከታል? ምንድነው እዚህ ጫካ ውስጥ ምንድነው የምትሰሪው? ለምንድነው የሚቀርጠኝ? መብቴ ለምን? ስለ ካሜራው እኮ አያገባሽም። ቆይ ምን እየሰራሽ ነው አንቺ እዚህ ውስጥ? ምንስ ብሰራ ምን አገባ? መብቴ እኮ ነው። የታቀኛለህ? ማንስ ይጀመር? አንተ የታቀኛለህ? ሽመልስ የት ነው ያለው? ሽመልስ የት ነው ያለው እያልኩሽ ነው ያልኩሽ። ሽመልስ ምንም የማውቀው ነገር የለም። ምንድነው? ሽመልስ ወንድሜ የት ነው ያደረጋችሁት? እኔ ስለ ሽመልስ ምንም የማውቀው ነገር የለም። ሽመልስ ወንድሜ የት ነው ያለው? ሽመልስ ወንድሜ የት ነው ያለው? እኔ ስለ ሽመልስ ምንም የማውቀው ነገር የለም። ቁጭ በይ። ሽመልስ የት ነው ያለው? ሽመልስ የሚባል ሰው አላውቅም። እባካችሁ ተው። ምን ፈልጋችሁ ነው? የት ነው ያለው? ሽመልስ የት ነው ያለው? እኔ ምንም የማውቀው ነገር ለመደበቅ እየሞከርሽ ከሆነ ልቀቀኝ እባክህ። እኔ ምንም የማውቀው ነገር የለም። ሽመልስ የት ነው ያለው እያልኩሽ እኮ ነው ያለሁት። እባክህ ሽመልስ የት ነው ያለው? ተናገሪ። እባክህ እኔ ምንም የማውቀው ነገር የለም። ማነው ሽመልስ? እነማን ናችሁ እናንተ? ስለምን ነው የምታወሩት? ምንም አታውቂም? እኔ ምንም የማውቀው ስለ ሽመልስ? እሺ ብቻሽን እዚህ ጫካ ውስጥ ምንድን ነው የምትሰሪው? ምንም
እየሰራሁኝ አይደለም። ቆይ ምን ፈልጋችሁ ነው? እና ማን ናችሁ እናንተ? እኮ ሽመልስ የማታውቂው ከሆነ እዚህ ምን ትሰሪያለሽ እንዴ? እዚህ ማንም ሰው አይመጣም እኮ። ማንም ሽመልስ ሲጀመር እኔ ምንም የማውቀው ነገር የለም። ማንም ሰው አይመጣም እዚህ? አዎ ማንም አይመጣም። ምን ልትሰሪ መጣሽ ታዲያ አንቺ? እኔ በቃ እዚህ ነው የምኖረው። እዚህ? ኦኬ እሺ፣ በጣም ጥሩ። ምንድነው እዚህ የምትኖሪበት ጉዳይ? ወር ደግሞ እዚህ ጫካ ውስጥ ብቻሽን ምን አይነት ህይወት ነው የምትኖሪው? ቆይ ሲጀምር ማን አንተ? ምንድነው የምትፈልገው ከኔ? ሽመልስ ማን ነው? እኔ የሽመልስ ወንድም ነኝ። ሽመልስ ታግቷል እና አንድ የያዝነው ሰውዬ ደግሞ አንቺን ነው የጠቆመን። ይኸውልህ ምናልባት ሰው ተሳስተህ እንደሆነ እኔ ስለምታወራው ነገር ምንም የማውቀው ነገር የለም። እባክህ በቃ ተወኝ። ለመሸፋፈን ለመደበቅ ምናምን የምትሞክሪ ከሆነ ማለት ነው ያልሆነ እርምጃ ውስጥ ነው የምንገባው። ነግሬሻለሁ። ይኸውልህ ስለምታወራው ነገር እኔ ምንም የማውቀው ነገር የለም። እኔ ግን በቃ ከብዙ ስቃይ በኋላ እዚህ ብቻዬን ለመኖር መርጬ ነው የመጣሁት እንጂ አንተ ስለምታወራቸው ነገሮች በሙሉ ምንም የማውቀው ነገር የለም። ስለምን ስቃይ? ይሄ እኔ ግል ህይወት ነው ሲጀመር። ለአንተ ለምንድን ነው ማስረዳት ታውቃለሁ? እኔ ሽመልስ ምናምን የሚባል ሰው ጭራሽ አላውቅም ህይወቴ ውስጥ ራሱ። ይኸውልሽ ግል ህይወትሽ የሚሆን አይሁን እኔ አሁን ወንድሜ ሽመልስ የት እንዳለ እንድትነግሪኝ ብቻ ነው የምፈልገው። ገባሽ? ይሄ ወንድሜ አልተረዳኸኝም። እኔ ስል ሽመልስ የሚባል ሰው አላውቅም። በቃ እባክህ በቃ ተወኝ። እዚህ ሰላሜን አግኝቼ እየኖርኩ ነው። ሰላሜን ስጡኝ። ምን ፈልጋችሁ ነው? ጫካ ውስጥ ምን አይነት ሰላም ነው የምታገኘው? እባክህ ለምን በቃ ተወኝ። ሰላሜን አትንሱኝ። ምንድነው የምትፈልጉት ከኔ? እዚህ ጫካ ውስጥ ምን አይነት ሰላም ነው የምታገኘው ያልኩሽ እኮ ነው ያለሁት። ብቻሽን ማንም አያገኘኝም። ማንም ሰው እኔን ፈልጎ አይመጣም። ስለዚህ ሰላሜን አግኝቼ ነው እየኖርኩ ያለሁት። ከሰው ተደብቀሽ ነው ሰላም የምታገኘው? አዎ በቃ እኔ ሰው ነው የሚረብሽኝ። ስለዚህ ከሰው ከተለየው በቃ ሰላሜን አገኛለሁ። ሌላ ምንም የማውቀው ነገር ምንድነው? ይሁሉ ሰው ሰብስባችሁ ካሜራ ምናምን ምንድነው የምትፈልጉት ከኔ? ይኸውልሽ ቶሎ ከአንቺ ጋር ጨርሰን እንድንሄድ ካሜራችንን አንስተን ሰዎቻችንን ይዘን እንድንሄድ የምትፈልጊ ከሆነ ስለ ሽመልስ የምታውቂውን ነገር እያንዳንዷን ነገር ሳትደብቂ ትነግሪኛለሽ። ተግባባን? ይኸውልህ እኔ አንተ ስለምትለው ሽመልስ ስለሚባል ሰውዬ ምንም የማውቀው ነገር የለኝም። ምንም አታውቂው? እሺ ተቆመን ነው የመጣነው። ባለቤትሽ ይተቆመን። ባለቤትሽ? የገንዘብ ባለቤትሽ? ይኸውልህ እኔ ባለቤቴን ካየሁት ራሱ በጣም ረጅም ጊዜ ሆነናል። አንድ ላይ አይደለንም። ምን ብሎ ነው የሚጠቁመው? ማን ነው? አላውቅም። እኔ ከራሱ ጋር የተያያዘ ኬስ ከሆነ አላውቅም። ግን እኔ ፎቅ ቤት የተገባ እዚህ ነበር። ፎቅ የምን ፎቅ ቤት ነው የምታወቁት? ይኸውልህ እሱንም በሌሎች ምክንያቶች ካጣሁት ቆይቻለሁኝ። በቃ ለምን አታውኝም? ለምን ህይወቴ እንድኖር አልፈቅዱም? በምን አይነት ጉዳይ ነው ደግሞ ፎቁን ያጣሽው? ይኸውልህ በቃ ፎቁንም አላውቃቸው ሰዎች ቀምተውኛል። እኔ በተሳሳተ ማስረጃ ምናምን ነገር መረጃ ምናምን ብለው ይዘው መጥተው በፖሊሶች ነው ያስነጣቁኝ። ከዛ በኋላ ነው እዚህ ውስጥ መኖር የጀመርኩኝ። በጣም ብዙ ሞክሬያለሁ ቤቴን ለማስመለስ፣ ግን ማድረግ አልቻልኩኝም። ስለዚህ እዚህ መኖር ነው የመረጡት። ማንም ሰው ሊረዳኝ ፈቃደኛ አይደለም። እንዳልኩ ባለቤቴም ከተለያየን ረጅም ጊዜ ካየሁት ራሱ በጣም ረጅም ጊዜ ሆኖኛል። ሊረዳኝ ራሱ ፈቃደኛ አይደለም። ማንም ሰው ሊረዳኝ አጠገብ አልነበረም። ስለዚህ በቃ የተሳሳተ መረጃ ቢኖራቸውም ቤቱ የኛ ነው የሚለውን ነገር ፎርጅድ ነገር አሰርተው ቤቱን ወስደውብኛል። በቃ እሱን ነው የማውቀው። ማረጋገጫ ምንም አልነበራችሁም ነበረ ቤቱ ላይ? እኔ ያለኝን ነገር በሙሉ አሳይቻለሁ፣ ግን ሰዎቹ እኛ ስላንቺ ቤት አይመለከትም። ሽመልስ የት ነው ያለው? ሽመልስን አምጪ። እኔ ሽመልስ ስለሚባል ሰው ምንም የማውቀው ነገር የለም። ሴትዮ ባልሽ ጠቁሞን ይመጣን እያልንሽ እኮ ነው ያለው። እኔ ባሌን ራሱ ካየሁት በጣም ረጅም ጊዜ ሆኖኛል። አየሽው? ተውሽው፣ እኛ አያገባንም። ሽመልስ አንቺ ጋር ነው ያለው ነው የተባለው። ሲጀመር እና ታዲያ በምን ያውቃል? እኔ ሲጀምር የማውቀው ነገር የለም። እሱ ለኔ እኔ እንደ ጠላቱ ነው የሚያየኝና እኔ ላይ ማሳብ ፈልጎ ነው የሚሆነው እንጂ በጭራሽ ታገቱት ልጆች የት ነው ያሉት? ስለምን መታገት ነው የምታወሩት? እኔ ምንም የማውቀው ነገር የለም። ልጆችን እያገታችሁ ትሸጡ የነበራችሁት የት ነው ያሉት? እነዛ ልጆች የት ነው ያሉት? ልጆቹ እባካችሁ በቃ እባካችሁ ተውኝ። በሰው ህይወት በጻል ልጆች ስትጫወቱ ትንሽ እንኳን አያሳዝኗችሁም እነዛ ልጆች? እባክህ በቃ እባክህ ተውኝ። ምን አድርጊ ነው የምትሉኝ? እሺ አሁን ሽመልስ የት ነው ያለው እያልኩሽ ነው። እኔ ሽመልስ የሚባል ሰው አላውቅም። ለምን አታውኝም? ይኸውልሽ አሁን በምንግባባበት ቋንቋ በስርዓት ብንግባባ ጥሩ ነው። አይ ካልሽ ግን አንዴ ካሜራውን ዝቅ ታደርግልንና ትንሽ አንድ ሁለት ምክሮችን እሰጣታለሁኝ። ይኸውልህ አንተ ምንም አልከኝ ምንም እኔ የማውቀው ነገር የለኝም። በቃ ተወኝ። የማውቀው ነገር የለም። ምንም የማውቀው ነገር የለም። ለምን አትተውኝም? ልጆቹን ወዴት እየወሰዳችሁ ነበረ ስትሸጡ የነበረው? ቁጭ በይ አረፈሽ ቁጭ በይ። የት እየወሰዳችሁ ነበረ የምታስረክቡ ህጻናቶችን?
ወክቶኝ ስለምትላቸው ልጆቹን ስለምን ነገር ማቆረጋ ከባለቤትሽ ጋር እያዘዋወራችሁ የምትሸጧቸው ህፃናቶች የት ነው ያሉት እያልኩሽ ነው ያለሁት እኔ በፍጹም እንደዛ አይነት ስራ ሰርቼ አላውቅም ምንድነው እያወራክ ያለከው ገና ምንም አልበቃሽም ዝቅ አድርግልኝ አንዴ ካሜራውን ዝቅ አድርግልኝ አልገባሽም አይደለ ገና አሁን ትናገሪያለሽ አትናገሪም እያልኩሽ ነው እነዛን ህፃናቶች ላይ በህይወታቸው ላይ ስትጫወቱ ትንሽ እንኳን ይሄልናችሁ ምንም አይላችሁ ምን እየደረጋችሁ ነው ያለው እያልኩሽ ነው ያለነው እኔ ላቀም ማቆ ነገር የለም ስለሽመልስ ምንም መረጃ የለኝም ወክ ህፃናቶችስ የት ነው ያሉት ከባለቤትሽ ጋር እያዘዋወራችሁ የምትሸጧቸው ህፃናቶች ራሱን ለምን አጠይቀው ምን አልባሱ እሱ ጋር ጋር አላውቅም ግን እኔ ረጅም ጊዜ እዚህ ቦታ ነው የተቀመጥኩት እኔ አንተ ስለምትለው ነገር መረጃ የለኝም አንቺ አታውቂም ስትሰሩ ነበር እኮ አንድ ላይ አይደል እንዴ ተጋብታችሁ እኮ አብራችሁ ነበር አይደል የምንኖሩት እሱ ደግሞ ጠቁሞ እንደመጣ ነው አሁን እያንዳንዷን ነገር ታወጣታለሽ ተግባባ እሱ በቃ ለከኔ መበቀል ስለሚፈልግ ነው እንደዚህ እያደረገ ያለው እንጂ እውነት ምንም ማማቀው ነገር የለኝም ስለመበቀል ስለመተውኛ ና ያገባን አሁን ስለሽመልስና ህፃናቶችን የት እንዳስቀመጥሻቸው አንድ ትነግሪኛለሽ እኮ እየነገርኩ ያለው እኮ እሱ ነው በቃ በኔ ያሳበበን ያለው እንጂ እኔ ምንም ማማቀው ነገር የለኝም ኦኬ በቃ እኔ ምን አይነት ሰው እንደሆንኩ አታውቅም አንተ እንደምትለው አይነት ሰው አይደለሁኝም አንተ ያልገባ ነገር አለ እኔ በጣም ብዙ ነገሮችን አጥቻለሁ ስንት አመት ሙሉ የለፈውበትን ንብረት አጥቻለሁ ከዛ ደግሞ ባለቤት ይከርቶኛል ሁሉንም ነገር እንዳጣሱ ነው ያደረገኝ ሁሉንም ነገር ሲያደርገኝ የነበረው እሱ ነው ጭራሽ ባስ ብሎ ደግሞ እኔም በወንጀል አስጠርጥሮ እዚህ ድረስ እንድትመጣ አደረገ እንጂ እኔ በፍጹም እንደምታስበው አይነት ሰው አይደለሁኝም እንጂ በወንጀል ውስጥ ለምን ሆኖራለሁ ቤት ውስጥ በሰላም እኮ መኖር እችል ነበር እንደምትለው አይነት አቅም ያለኝ ሰው ኖሮ ቤቴን ትቼ ሁላ ሄጂ በቃ የፈለኩበት ቦታ መኖር እችል ነበር ግን ነገሮች በሙሉ እኔ ካሰብኳቸው ውጪ ነው የሆኑት እዚህ ቦታ መጥቼ እንድቀመጥ ያደርገኝ ተገድጄ ነው በቃ ሁሉንም ነገር ነው ያጣሁት ስንት አመት ልፋቴ ነው ገደል የገባው እባክህ ተረዳኝ በቃ ማን አስገድዶሽ ነው እዚህ እንድትወጪ ያደረገሽ ማን አስገድዶሽ ነው እዚህ እንድትወጪ ያደረገሽ ይኸውልህ እኔ መጀመሪያ እዚህ እሱን ሳገኘው ተጋብተን ስንኖር ገጠር ውስጥ ነበር የምንኖረው እዛ ጥሩ ህይወት ነበረን ማለት ያን ያክል ከፋ ነገር አልነበረንም እና ኑሯችንን ለማሻሻል ፈልግ ነበር በቃ የነበርንበትን ህይወት ሁሉንም ነገር ለማሻሻል ባለቤቴንም ስለምወደው ነጋችንን ስለማስብ ምናምን ነገር በቃ ከዚህ ሀገር ወጥቼ መስራት እንዳለብኝ ነበር ያሰብኩት እና ባለቤቴ ደግሞ በጣም ጠንካራ ገበሬ ነበር ማለት በቃ ጎበዝ ነበር ለስራው ታታሪ ጠንካራ እሱ በሚያገኛቸው ነገሮች ነበር እንተዳደሪ ነበር ጥሩ ደስተኛ ነበር ነገር ግን ደግሞ እንደዚህ አይነት ህይወትን እኔ ከሱ በተሻለ የተወሰነ ስለተማርኩኝ እንደዚህ አይነት ህይወትን መግፋት አልፈለኩኝም ነበር የተሻለ ህይወትን ፈልጌ ነበር እና እሱ ደግሞ ያው ከግብርና ውጪ ምንም የማያውቀው ነገር ስላልነበረ አረብ ሀገርም ለመሄድ ለምኑም ምናምን ደግሞ ሞር የተሻለ እድሉ ያለው እኛ ሴቶች ጋር ነውና በቃ በዛም በዚህም ብዬ ደላላ አፈላልጌ ወደ አረብ ሀገር ሄድኩኝ እና እሱም እዚህ በደንብ ይሰራ ነበር ያግዘኝ ነበር ምናምን ነገር እና አዲስ አበባ መጥቼ ራሱ ወደ አረብ ሀገር ለመሄድ በጣም በብዙ ተሰቃይቻለሁ ማለት በጣም ብዙ ደላላዎች ጋር ሄጃለሁ ብዙ ማቀው ሰው ስላልነበረ ትክክለኛውን ሰው ለማግኘት ራሱ በጣም ተቸግሬ ነበር ከዛ የሆነ ሰው አገኘሁኝና አሳመነኝ በቃ እና ከምታስበው በላይ መሄድ ባሌ ነው በግብርና ያገኛቸውን እህሎች ምናምን ሽጦ ከዚህም ብሎ ወደ ውጪ ላከኝ ማለት ነው እና በዚህ አይነት ሁኔታ በቃ ከፍዬ ምናምን ነገር ወደ ውጪ ሄድኩኝ ከዛ እዛም ሲሄድ የቋንቋውም ነገር አለ ምናምን ነገር አዲስ አበባ ውስጥም እንደምታውቀው እዛ ከመሄድ በፊት ወደ 3 ወር አካባቢ ነገር ስልጣን አለ እሱ ጊዜ ለኔ በጣም ፈታኝ ነበር በቃ ተቸግሬ ነበር በጣም በብዙ ነገር ምክንያቱም አረብ ሀገር ለመሄድ ያወጣነው ገንዘብ አለ ከዛ በኋላ ማናችንም ይሄ በደንብ እየሰራን አይደለም ምናምንና ችግር ላይ ነበርኩኝ
ከዛ ዛ ከሄድኩኝም በኋላ የተወሰነ ጊዜ 15 ቀን አስቀምጠው ነው ወደ ምን ሰራበት ቤት የሚወስዱን ማለት ነው። ከዛ በኋላ እዛ ሲሄድ የገጠመኝ እኔ አሁን ላይ አጋጣሚ ይሁን ታስቦበት ይሁን ምንም የማውቀው ነገር የለኝም፣ ግን እዛ ቦታ ላይ ሲሄድ አሰሪ ወንዱ በቃ ኢትዮጵያዊ ነበረ እና በቃ በቋንቋ ምናምን ነገር እንግባባለን ምናምን ብዬ ስላሰብኩኝ በጣም ደስ ብሎኝ ነበረ። መጀመሪያ አካባቢ ላይ በቃ እንትን ነበረ ማለት ሚስት አልነበረችው ምናምን እሱን ነበር የማውቀው፣ ብቻውን ነበር እዛ ቤት ሲሄድ ያገኘሁት ማለት ነው። ከዛ በኋላ ታሪኩ ምናምን ነገር ስጠይቀው ሚስቱን እንደፈታ ምናምን ነገር በጣም እንደምታሰቃየው ምናምን አይነት ነገር ሲነግረኝ ነበር የነበረው ማለት ነው። ከዛ ብቻ በእንደዛ አይነት ሁኔታ ውስጥ ቆይተን ከዛ ሚስት ነኝ ብላ መጣች ማለት ነው። የሆነ ሴት አረብ ነች፣ ሰውዬው አረብ ነበር ያጋባው ምናምን ነገር እና እንዳልኩ የተወሰነ አረብኛ ተለማምጄ ምናምን ስለነበረ መጀመሪያ አካባቢ ላይ በጣም ጥሩ እየሰራሁኝ ነበረ። ከሚስትየውም ጋር ተስማምተን ነበረ ምናምን ነገር ያን ያክል የሚያጣላን ነገር አልነበረም ምናምን ነገር። ከዛ በቃ ብር ምናምን ነገር ለባሌ እየላኩለት እዚህ እሱ ጥሩ ሁኔታ ላይ ነበረ። አገኛለሁኝ የማገኘው ነገር በሙሉ እልክለት ነበር እና እሱም አላሳፈረኝም። በቃ ባሪፍ ሁኔታ ነበረ። ገንዘቡን ተጠቅሙበት ምናምን ነገር ጥሩ ቦታ ላይ አውሎት ነው የጠበቀኝ ማለት ነው። ብቻ በእንደዚህ አይነት ጥሩ ሁኔታ ላይ ያለ ነገሮች እየተቀየሩ መጣ። ባልና ሚስቱ በጣም ይጣላሉ ምናምን ነገር። ብቻ እንደዚህ አይነት ሁኔታ ውስጥ ምናምን መግባት ጀመሩ። ከዛ ሚስትየው እሱ በሌለበት ሰዓት ላይ የምትነግረኝ ስለበኋላ በጣም መጥፎ ሰው እንደሆነ ማለት በቃ እንትን እንደሚልባት ሌላ ሴት ጋር እንደሚሄድባት ሌላው ቀርቶ እኔ እያየሁት ራሱ እዛ ቤት ሴት ያመጣል እና ሴት እንደሚያመጣባት ምናምን ትነግረኛለች። ግን አንድ ሁለቴ እኔም አይቻለሁ ይዞ ይመጣል ምናምን ነገር። ብቻ በእንደዚህ አይነት ሁኔታ በጣም አሰቃይቷታል እሷንም ማለት ነው። እና ስለሱ መጥፎ ነገር አስቀድማም ስለምትነግረኝ ይሄ እየፈራሁት መጣሁ። አንድ ላይ ብንኖርም በእርግጥ ለኔ መጥፎ ነገር እስከዛ ድረስ አሳይቶኝ አያውቅም ነበረ። ግን ከዛ በቃ አንድ ላይ እንትን ይሄ አንድ ላይ በደንብ እየኖርን እሷም ስለምትነግረኝ ነገሮች ምናምን ነገር እያሰብኩኝ በቃ በጣም እንትን አልኩኝ። እየፈራሁት መጣሁ ስለሰውዬው ማለት ነው። መጥፎ ሰው እንደሆነ ነው የምትነግረኝ፣ ችላው እንደምትኖሩ ምናምን ነገር ብዙ እንዳሰቃያት ምናምን ሌላ ቦታዎች ላይ ሚስት እንዳለው ምናምን ብቻ ትነግረኛለች ማለት ነው። ከዛ ይሄ ከስራው ግን እንደምታስበው አይደለም፣ በጣም አድካሚ ነው እዛ ሀገር ላይ ማለት ነው። በጣም ደክሜበታለሁ። ከጧት እስከ ማታ ያለ ምንም እረፍት ነው ስራ የምትሰራው። በደንብ ነው ሴትዮዋ የምታሰራኝ ምናምን ነገር። እሷም የሆነ ሰዓት ላይ በቃ ትቀየራለች፣ መጥፎ ሰው የምትሆንበት ጊዜ አለ ምናምን። ከዛ ብቻ በእንደዚህ አይነት ሁኔታ ውስጥ እያለን ባልየውን እንዳልኩ እሷም እንድፈራው አድርጋኛለች። ከዛ እንደዛ እያለን እሱ እኔን የሚሄበት አስተያየት በጣም እየተቀየረ መጣ። የሆነ ብቻ ፍላጎት አይነት ነገር እኔ ላይ እንዳለው ምናምን ነገር ያሳያል ምናምን እና ያው እሱ ነገር ካለው ኢትዮጵያዊ ነው እና ነገሮች እኔና እሱን ሞር ያግባባናል ማለት ነው። እና በጣም ፈርቼው ነበረ ሚስትየው ከምትነግረኝ ነገር አንጻር፣ ከሷ አኳኋን አንጻር ምናምን ኢቭን መኝታ ቤቴን ቆልፌ እንኳን ራሱ የሆነ ሰዓት ላይ ከፍቶት ገብቶ አልጋ አጠገብ ቆሞ አገኘዋለሁ እና በቃ ተነስቼ ብድግ ብዬ በጣም ደንግጬ ተነስቼ ምናምን ነገር እንትን ስለው ልጆህ ምናምን ስል ይወጣል። በጣም በተደጋጋሚ እንደዚህ አይነት ነገር ገጥሞኛል። እና በቃ ለሷም እንዳልነግራት ምን ብዬ እነግራታለሁ? አንደኛ እንደዚህ አይነት ሁኔታ ካለ እሷም ልታባረረኝ ትችላለች። ምክንያቱም ይሄ ሰው ባሏ ነው፣ ቁጭ አድርጋ እዛ ቤት ውስጥ እኔ ልታኖረኝ አትችልም። እሱ እኔን በዚህ እያሰበኝ ማለት ነው። እና ብቻ እንደዛ እያደረገ ምናምን ነገር የሆነ ቀን ላይ ግን በጣም የዛን ቀን ደግሞ በጣም በተለየ ከባባድ ስራዎች ነበሩ። ኢቭን አንድ ጊዜ የእነሱን ቤት ስራ ስጨርስ የእነሱ ቤተሰቦች ቤት ይወስዱሃል እንድሰራላቸው ማለት ነው። ስራ ሊያሰሩሽ ማለት ነው። እና እንደዛ ምናምን ነገር ስለሚያደርጉ በቃ በጣም ደክሞኝ ነበር። የዛን ቀን በጣም ከምታስበው በላይ ትልቅ ድካም ላይ ነበርኩኝ እና በቃ ገብቼ ማረፍ ነበር የታየኝ። እና ገብቼ እንዳለ እንደተለመደው እሱ መጣ
ከዛ የዛን ቀን ግን በቃ ራሴንም መከላከል አልቻልኩኝም፣ መጮህም አልቻልኩኝም። እኔም የሆነ ያስነካኝም ነገር አለ ብዬ አስባለሁ። የዛን ቀን በቃ ደፈረኝ። አይዞሽ ተረጋጊና ንገሪኝ የተፈጠረውን ነገር። እና በቃ ማለት በጣም የሚያስጠላ ጊዜ ነበረና በቃ ምንም ነገር ማድረግ ነው ያልቻልኩት። ሞክሬያለሁ፣ ይታወቀኛል ሁሉም ነገር፣ ግን ምንም ነገር ማድረግ የማልችልበት ሁኔታ ውስጥ ነበር የነበርኩት። ከዛ በኋላ ግን እንትን እያለ መጣ ማለት በንጋታው ጠዋት መነሳት አቃተኝ። ሰውነቴ መታዘዝ አቃተው። ድካሙ አለ፣ ከዛ በኋላ መደፈሩ አለ ምናምን ነገር እና ካልጋ መውረድ ሁላ የማልችልበት ሁኔታ ላይ እሱ ከደፈረሽ በኋላ ማለት ነው? አዎ። እና ከዛ በኋላ ሰሪ መጣች፣ አረባው ማለት ነው። ማለት ከስራ ሰዓት አርፍጄ ስተኛ መጣች ማለት ነው። ከዛ ስታይኝ በቃ በጣም ደክም ያለሁኝ፣ በጣም ሰውነቴ ዝሏል ምናምን ነገር፣ መናገር አልችልም። ምን ሆነሽ ነው ምናምን ነገር አለችኝ። ማስረዳትም አቃተኝ። መናገርም በርግጥ አልፈልግም፣ ግን ደግሞ የሚታይ ግልጽ ነገር ነው፣ የሚታይ ነገር ነው። እና ከዛ እንደምንም ብላ ራሱ ስታነሳኝ እንዳለ ሙሉ ለሙሉ አልጋው ደም በደም ነው። እና ከዚህ በፊት ያልነገርኩ ነገር ማለት እዚህ አዲስ አበባ ውስጥ በነበርኩበት ሰዓት ላይ ይሄን ፕሮሰስ ለመጨረስ ምናምን በነበርኩበት ሰዓት ብዙ ሰዎችን አላውቅም ምናምን በጣም በብዙ ተቸግሬ ነበርና የዛኔም እዚህ ሀገሬ ላይ ተደፍሬ ነበረ እና እሱን ሁሉ ታሪክ ነግሬያት ነበረ ስላሰለኝ ማለት ነው። ለዛም መጀመሪያ ላይ በጣም አዝናልኝ ነበረ። እንደ ልጇ ነበር ተንከባክባ የያዘችኝ የነበረው ማለት ነው። መጀመሪያ ላይ ጥሩ ነበር እንዳልኩ፣ ለባሌም ገንዘብ የምልክልበት ሲቹዌሽን ነበረ። ከዛ በኋላ ነው እሷም እየተቀየረችብኝ የመጣችው እንጂ ለእኔ መልካም ሰው ነበርሽ እና ያንን ስታይ ተደፍሬያል ነበር ብለሽኛል ነበር ወይ ምናምን አይነት ነገር ብላኛለች ማለት ነው። ከዛ ግን ምን እንደተፈጠረ አላውቅም። አልጋ ላይ ያለው ብቻ ሳይሆን እንደዚህ ማለት ተነስቼም ደም መፍሰሱ አላቆመም ነበር እና በጣም ይደክመኛል። ምንም መናገር መንቀሳቀስ ነው የማልችልበት ሁኔታ ላይ ነበርኩኝ እና እንደዛ ሆኜ እንኳን ልታዝንልኝ ፈቃደኛ ነበረችም እሷ። አሰርሽ ማለት ነው? አዎ። ጭራሽ ባሏን ሆነ ነገር እንዳደረኩት ነው የምታስበው። እኔ ላይ ትጮህብኛለሽ፣ ባሌ ምንድን ነው ያደረግሽው? የት ነው ያለው? ምን አስነክተሽ ነው? ብቻ በጣም ብዙ ነገር አለች። በጣም ብዙ ነገር ነው የተናገረችኝ ማለት ነው። ከዛ በእንደዚህ አይነት ሁኔታ እያለው ሴት ሆና ሳትራራልኝ ነው ከቤቷ እንደወጣ አደረገች። ሁሉ ነገር ሆኜ እያየችኝ መታኝ ምናምን ነገር፣ ባሌን የት ነው ያደረግሽው ምናምን ብቻ በጣም አሰቃይተኝ ሻንጣዬን ውጭ ላይ አድርጋልኝ እኔንም አስወጣች። ከዛ እኔ እንኳን ሻንጣዬን ይዤ ልሄድ ይቀርና እኔ ራሴ መንቀሳቀስ የማልችልበት ሁኔታ ውስጥ ነበር የነበርኩት። ከዛ በኋላ ግን በቃ ረጅም ሰዓት ተቀመጥኩኝ። ማንም ሰው ቀና ብሎ ላይ ፈቃደኛ አልነበረም። ረጅም ይሄ በቆይታ ብዛት ምናምን ነገር አቅሜን እያጣሁ መጣሁኝ ምናምን ብቻ በደዚህ አይነት ሁኔታ ውስጥ እያለሁ አንድ ሀበሻ ሴት አጋጠመችኝ ማለት ነው። ስታየኝ ሁኔታ ጥሩ አልነበረም እና ምን ሆነሽ ነው ምናምን ነገር ስትለኝ በቃ መናገር እንደማልችል ገባትና ውሃ መጣችልኝ ትንሽ። ከዛ በኋላ ምግብ ነገር ሰጠችኝ ምናምን። ከዛ እንደምታየኝ ልብሴ ምናምን ነገር ተበላሽቷል ምናምን። ከዛ በቃ ወደ ሐኪም ቤት ወሰደችኝ። እዛ የተወሰነ ነገር ካደረጉልኝ በኋላ ወጣሁኝ። ግን ያው እዛ መሄዱም ከባድም እንደሆነ መመለሱም ከባድ ፕሮሰስ አለ የራሱ ማለት ነው። ምክንያቱም አረብ ሀገር ስትሄድ 2 አመት ምናምን ነገር የመቆየት ግዴታ አለብህ። እኔ ደግሞ ያንን ጊዜ አልሞላሁም ነበረ እና ይሄ እዛ የወሰደኝንም ደላላ ለማግኘት በጣም ተቸግሬ ነበር። ወደ ሀገሬ እንዲመልሰኝ በቃ መስራት እንዳልቻልኩ አመለከትኩኝ ማለት ነው። እንደተጎዳሁኝ ምናምን ነገር አመለከትኩኝ እና ይሄ ሴትዮዋ መቀየር ከጀመረችበት ጊዜ አንስቶ ራሱ ደሞዝ እየከፈለችኝ አልነበረም። በቃ መውጣት ስለማልችል ምንም ነገር ማድረግ ስለማልችል ነበር ትምህርት ቤት የተቀመጥኩት ማለት ነው። ከዛ በኋላ ግን በቃ በግድ ያንን ሰው ያገኘሁት። እሱም የተወሰነ ጊዜ እንትን አለኝ። እዛ የራሳቸው ካምፕ አላቸውና እዛ ነበር ቆይቼ የነበረው ማለት ነው። ከእነሱ ጋር ቆይቼ አንዳንድ ነገሮች ምናምን አደረገልኝ። ከዛ
ወደ ሀገሬ ተመለስኩኝ። ከዛ እዚህ ስመጣ የጠበቀኝ ነገር በእርግጥ ጥሩ ነበር መጀመሪያ አካባቢ ላይ። ከዛ ማለት ባሌንም ሳየው ጥሩ ሁኔታ ላይ ነው። በሰጣሁት ገንዘብ ጥሩ ነገሮችን አድርጓል አመን ነገር። ከዛ ግን እኔና ባሌ የተወሰነ ጊዜ መስማማት ከብዶን ነበረ። ያው እኔ ከመጣሁበት ነገር አንፃር ይሄን ሁሉ ታሪክ እሱ አያውቅም። ዛቦት መደፈሬን አያውቅም። እዚህ ሄጄ የነበርኩበትን ሲቹዌሽን አያውቅም። ለምን ከዛ በኋላ ገንዘብ መላክ እንዳቆምኩኝ ራሱ ጠይቁኛል። ግን በቃ ዝም ብዬ አንዳንድ ምክንያቶች ምናምን እንደሰጠሁት ነበር። ግን ደግሞ በሚገርም ሁኔታ እዚህ ስመጣ ያየሁት ማንን ነው? እዛ ያረቡ አባል ኢትዮጵያዊ ሰውዬ ማለት ነው እዚህ መጥቷል። አዲስ አበባ ተከትሎኝ መጥቷል። አንቺ ተከትሎኝ የመጣው ማለት ነው? ተከትሎኝ ይሁን ለምን ይምጣ ምንም የማውቀው ነገር የለም። የደፈረሽ ሰውዬ እዛ? አዎ ያረቡ አባል ማለት ነው። እዚህ አዲስ አበባ ውስጥ አገኘሁት። ከዛ በጣም ተደናግጬ ነበር። ማለት እዛ ያሳለፍኩትን ህይወት እዚህ ልደግመው ነው። እኔ አዲስ አበባ ውስጥም ሆነ እዛ ያው ነው ለኔ ተመሳሳይ ነው። ወገን የለኝም። ማንም ሰው ሊረዳኝ አይችልም። ለባሌም እንዳልነገረው ደግሞ ትዳሬ ይፈርሳል አያምነኝም። ምንም ነገር ሊተባበረኝ እንደማይችል አውቃለሁ። ከባህሪውም አንፃር ማለት ነው። ከዛ አስፈራራኝ። ይሄንን ነገር ለአንድ ሰው ትፍሽ ብትይ በቃ ያልቅልሻል ነው ያለኝ። ለማንም እንዳትናገሪ ለፖሊስ ምናምን ጭራሽ ምንም ነገር እንዳታስቢ አለኝ። በቃ ድጋሚ ትልቅ ፍራቻ ውስጥ ገባሁኝ ምናምን። ግን ከዛ በኋላ በቃ ይሄ ምንድነው ጭንቅላቴ ውስጥ የመጣው በቀል ቀኝ ሰውዬ ህይወትን አሸንፌ ትልቅ ቦታ ላይ ሆኜ እሱን መበቀል ነበር የምፈልገው። ከዛ በኋላ እሱ ይመስለኛል እኔም ትንሽ ባሌ ላይ ኃይለኛ ሆንኩበት። ከዛ በኋላ ማለት ነገሮች አላግባባ ነው። እሱ የሚያስበው ይሄ ድሮ የምንኖረውን ህይወት እና ምን ነገር እኔ ደግሞ እዚህ ጋር ህይወት በብዙ አሰቃይተኛለች፣ በብዙ አሳይተኛለች፣ በብዙ ለፍቼበታለሁ ምናምን ነገር እና እሱን ነገር የቀየረኝ ሰው ነኝ። እዚህ ጋር በቀልን ነው የማስበው። ይሄ ሰላማዊ ህይወት የትዳሬ ምናምን ነገር እኔ ብፈልገው እንኳን ይሄ ሰውዬ እስካለ ድረስ መኖር እንደማልችል አውቀዋለሁ። እሱ ነገር ደግሞ ባለቤቴ አይረዳኝም እና በቃ መግባባት አቃተን እና እሱ ነገር እንዲያደርግ እንዲያታደርግ ምናምን ነገር ማለት ጀመርኩ። ባሌ ማለት ነው በቃ አዛዥ ሆንኩበት። እንደዛ ሲሆን በቃ እሱም እየከበደው መጣና መራራቅ ጀመረ። ከዛ ከተራራቅን በኋላ ግን ይሄ ነገር ከሚያራርቅን ብዬ አንድ ሀሳብ አቀረብኩለት። ማለት ይሄን የሆነ ሰው በአጭር ጊዜ ውስጥ ሀብታም የሚያደርግ ስራ እንዳለ ነገረኝ። ከዛ በኋላ እሱ ነገር ምንድነው ምናምን ነገር ሲል ማለት ቀደም ያልከው ነገር ማለት ነው ህፃናትን ማዘዋወር ህገወጥ ዝውውር ሳልፈልግ እሱ ስራ ውስጥ ተሰማራሁኝ ማለት ነው። ከባለቤትሽ ጋር አንድ ላይ ለመስራት ወሰንሽ? አዎ ተስማምተን ጀመር። ከዛ በሱ ጉዳይ ላይ ተስማማን። መጀመሪያ ላይ እንዳልኩ ነገሮች አላግባባን ብለውን ነበረ። ግን በሱ ጉዳይ ላይ ተስማማን እኔና ባለቤቴ ማለት ነው። ከዛ በኋላ ስራውን ቀጠለ። ነገሮች ለኔ የምፈልገውን አይነት ገቢ ያስገኝልኝ ነበር። የሰውን ህይወት የሰውን ልጅ እያወጣችሁ እየሸጣችሁ ገቢ ታገኝ ነበር አንቺ በሚገባ? እኔ ገቢ ያገኝ ነበር። በቃ በደንብ ገቢ ያገኝ ነበር። ከዛ በኋላ አሁን ያልከውን ቤት ሰራሁኝ። ህሊናሽ ግን ምንም አይልሽም ነበር ይሄን አይነት ስራ ስትሰሩ? እኔ ልካን እኔ ጋር ህሊናም ነው የሚባል ነገር አይሰራም። ምክንያቱም ህሊና በሌላቸው ሰዎች ምክንያት በጣም በብዙ ተገፍቻለሁ። ብዙ በደል ደርሶብኛል። ኢቭን እዛ ሀገር ከላከኝ ደላላ አንስቶ በጣም ብዙ ሰዎች ብዙ ነገር አድርገውልኛልና ለምን ብዬ እንደዚህ ነገር አስባለሁ። የህፃናቱ ህይወትስ ትንሽ እንኳን አያሳዝንሽም እንዴ? ለኔ ህይወት ማናዝኖልኛል? ለኔ ህይወት ማናስቦልኛል? ለምን ብዬ ነው ለኔ ይሄንን ስራ ባልሰራው እንኳን ሌላ ሰው እንደሚያደርገው አውቃለሁ። ለምን ብዬ ለሌላ ሰው ይሄን እድል አሳልፍ ይሰጣሉ? እሺ ከዛስ ጀመራችሁ ስራውን? ቀጥይልኝ። ከዛ በኋላ በቃ ስራውን ጀመርን። በደንብ አሪፍ ነበረ፣ መስራት ጀመርን ምናምን ነገር። ከዛ ግን ያው ከባሌ ጋር በዚህ ጉዳይ ላይ ተስማምተን መቀጠል አልቻልንም ነበር። እሱም ነገሮች በደንብ እየገቡት መጡ። ልጆቹን እስኪ ቆይ በፊት ወዴት ነበር የምትሸጧቸው? ኦር ደግሞ ምን ነበር የምታደርጓቸው ሰብስባችሁ?
እኛ በቃ ማለት ህፃናቶቹን የምናገኛቸው ከክፍለ ሀገር ነው ማለት ክፍለ ሀገር ላይ የሚኖሩ ሰዎች በትንሽዬ ገንዘብ ተታለው ልጆቻቸውን ይሰጣሉ እና ልጆቻቸውን የሚያውቁት ማለት ጨቅላ ህፃናት ከሆኑ አቅም ያላቸው ሰዎች እንዲያሳድጓቸው በማደጉ አይነት ነገር ነው መጀመሪያ ምን ሰጠው ማለት ነው ከቤተሰቦቻቸው ወስደን በትንሽዬ ገንዘብ እዚህ ግን ባለሀብቶቹ ግን ለኛ የሚከፍሉን አሪፍ ገንዘብ ነው ይሄ በመሃል ላይ ህጋዊ ምናምን የሚባለው ፕሮሰስ ነው የሚቀረው ማለት ነው ከዛ ግን ትንሽዬ እድሜያቸው ከፍ ያሉ ምናምን ነገር ሴቶች ምናምን ነገር ሲኖሩ ደግሞ ወደ አረብ ሀገር ለመላክ አንዳንድ ባለሀብቶችም ይፈልጓቸዋል ለምን ኬዝ እንደሚፈልጓቸው ግን የምናውቀው እኔ አላውቅም በግሌ ማለት እኔ በቃ አቅርቢልኝ የሚሉኝን የእድሜ ክልልና የሚፈልጓቸውን አይነት ሴት ነው ወንድ ነው የሚለውን አይነት ነገር ነው የምሰጣቸው ይህን ነገር ደግሞ እንዳልኩ ባለቤቴ ረጅም ዓመት ገጠር ስለኖረ እዛ ሀገር ላይም ሰዎች ስለሚያውቁት ምናምን ነገር በቀላሉ ልጆቹን ይሰጡታል በትንሽ ብር ማለት ነው በቃ ቤተሰቦችም ያልፍልናል ብሎ ነው የሚያስቡት ትንሽ ከፍ ያሉ ከሆነ ሰርተው ገንዘብ እንደሚልኩላቸው ነው የሚያውቁት ህፃናቱም ከሆኑ በቃ አሪፍ ህይወት እንደሚገጥማቸው ወይም ወደ ውጭ ሀገር ምናምን ነገር በማደጉ አይነት ነገር እንደሚሄዱ ነው የሚያውቁት ማለት ነው ምን ነበር ግን የሚያደርጓቸው እነዛ ፈረንጆች ከእናንተ ተቀበለው የእውነት ማደጎ ቤት እንደማያሳድጉ አንቺም እኔም ጠንቅቀን ነው የምናውቀው አይደል ምንድነው የሚያደርጓቸው ነበር እውነት እንደዛ እንደማያደርጉ አውቃለሁ